ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱ ዜና ማዕከላችን የተለያዩ አዳዲስ ጉዳዮችን ይዞ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ዋና ዋና ጉዳዮችን አስቀድመን እንጀምራለን። በኢትዮጵያና ኤርትራ መካከል ያለው ውጥረት ከሚዲያ ፕሮፓጋንዳ ባሻገር ከፍተኛ ወታደራዊ ዝግጅቱ ተጧጥፎ ሲቀጥል ኤርትራ ከካይሮ እስከ መቀሌ የተዘረጋ ከፍተኛ የመሳሪያ ሰንሰለትና የጦርነት መረብ መዘርጋቷ ተሰምቷል። የብልጽግናው መንግስት በበኩሉ ከፍተኛ ሜካናይዝድና እግረኛ ሰራዊቱን ወደ ድንበር ከማስጠጋቱ ባሻገር ዛሬ በሰማነው መረጃ ደግሞ የቱርኩን ባይራክታር ድሮኖች ማስገባቱ ተሰምቷል። ሙሉ መረጃውን እናደርሳችኋለን። የብልጽግናው ሊቀመንበር በትግርኛ ቋንቋ በሰጡት ቃለ መጠይቅ ኤርትራና ህወሓት ሊጠፉ አስበው እየነካኩን ነው የሚል ሐሳብ ሰጥተዋል። የትግራይና የኤርትራ ወጣቶች ከልማት ጠሉ ሻዕቢያና ከቆሞ ቀሩ ህወሓት ርቃችሁ ከጎኔ ልትሰለፉ ይገባል ያሉት ጠቅላይ ሚኒስትሩ አብይ አህመድ ኤርትራና ኤርትራውያን ሌላ መንግስት ያስፈልጋቸዋል ሲሉም ተደምጠዋል። በትግርኛ ቋንቋ በሰጡት ቃለ መጠይቅ ያለውን የጦርነት ዝግጅትና ሙሉ ሐሳባቸውን በዜና ማዕከላችን እናደርሳችኋለን። የጦርነት ሂደትና ነጋሪት ጉሰማው እንዲህ በጋለበት ሂደት ደግሞ የኢትዮጵያ አየር ክልል ተጥሶ የድሮን ጥቃት መፈጸሙ ተሰምቷል። ይህ ድሮን ጥቃት ለሶስተኛ ጊዜ እንደሆነ የታወቀ ሲሆን ነገሩ እየተደጋገመ መምጣቱ ደግሞ ሌላ ስጋትን የፈጠረ ሆኗል። ዝርዝር መረጃውን ትሰሙታላችሁ። በሰሜን ኢትዮጵያ ያለው የጦርነት ሁኔታ እየተጋጋለ ከመምጣቱ ጋር ተያይዞ በሁሉም አቅጣጫ ያለው ወታደራዊ ዝግጁነት ከወትሮ በተለየ መልኩ መጠናከሩ ተሰምቷል። ከዚሁ ጋር ተያይዞ ለመገናኛ ብዙሃን ቃለ መጠይቅ የሰጡት ጄኔራል ደግሞ ሁኔታው እጅጉን አሳሳቢ እየሆነ መምጣቱንና በተለይም ደግሞ የኤርትራና የህወሓት ኃይሎች አሁን ላይ የጀመሩት እንቅስቃሴ ወደ አስገዳጅ ጦርነት ሂደት ሊያስገባን ነው ማለታቸው ተሰምቷል። ዝርዝር መረጃውን እናሻግርላችኋለን። የተወደዳችሁ ቤተሰቦቻችን እነዚህን ዋና ዋና ጉዳዮቻቸውን ያስደመጥናችሁንና ሌሎችንም ያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። መረጃዎቹን ላይክና ሼር ቻናሉንም ሰብስክራይብ እያደረጋችሁ ቤተሰባዊ ወዳጅነትን መሰረት ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር መረጃዎቻችን እናልፋለን። የተወደዳችሁ ቤተሰቦቻችን ጠቅላይ ሚኒስትሩ የትግራይና የኤርትራን ህዝብ በልዩነት ታሳቢ ያደረገ ልዩ ቃለ ምልልስ በትግርኛ ቋንቋ አድርገዋል። ጠቅላይ ሚኒስትሩ በወቅታዊ ጉዳዮች ዙሪያ ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረጉት ቃለ ምልልስ ለትግራይ ህዝብ፣ ለህወሓት፣ ለኤርትራ ህዝብ እንደዚሁም ለሻዕቢያ በሚል ተለይተው የተቀመጡ ሐሳቦችን ተራ በተራ እያነሱ ሲናገሩ እንደነበር ከቃለ ምልልሳቸው ላይ ለመረዳት ችለናል። በዚህ የጠቅላይ ሚኒስትሩ ትግርኛ ቋንቋ ቃለ ምልልስም ጦርነት አይቀሬ መሆኑን ምናልባትም ደግሞ ትላንት ምሽት በሁሉም የመንግስት መገናኛ ብዙሃን እንዲተላለፍ መደረጉ የጦርነቱን እውነታ በህዝብ ዘንድ የማስረጽ ፍላጎትም ይመስላል። በጦርነት አውድ ውስጥ ባለው የኢትዮጵያና ኤርትራ ግንኙነት እንደዚሁም መልሶ ሊያገረሽ ከጫፍ የደረሰው የህወሓትና የፌዴራል መንግስቱ የጦርነት አዙሪትን እየተመለከትን ባለበት በዚህ የጭንቅ ሰዓት ጠቅላይ ሚኒስትሩ በትግርኛ ቋንቋ ያደረጉትን ቃለ ምልልስ ሙሉ ይዘት ከዚህ እንደሚከተለው ትሰሙታላችሁ። ወቅታዊውን የትግራይ ክልል ፖለቲካ አስመልክቶ ከጋዜጠኛው ለቀረበላቸው ጥያቄ ሲመልሱም ህወሓት ከትግራይ ህዝብ ተነጥሏል፣ አሁን ከኢትዮጵያ ታሪካዊ ጠላቶች ጋር አጋርነት ፍለጋ ላይ ነው ያሉ ሲሆን በህወሓትና በሻዕቢያ መካከል የተፈጠረውን ጽምዶ የተሰኘ ወታደራዊና ፖለቲካዊ ጥምረት እንመታለን የሚል ምልክት ሰጥተዋል። እነ ደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከሻዕቢያ ጋር የፈጠሩትን ጽምዶ የተሰኘ ጥምረት ከልማት ይልቅ ወርቅ እየሸጡ ጦር መሳሪያ የሚሰበስቡ ቆሞ ቀሮች ሲሉ ጠቅላይ ሚኒስትሩ አዲስ የጠላት ስያሜ አውጥተውላቸዋል። አይቀር የሚመስለው ጦርነት በይፋ የሚጀምር ከሆነ የፌዴራል መንግስቱ ዘመቻ ቆሞ ቀሮች ብሎ ሰራዊቱን ሊያዘምት እንደሚችልም ጠቅላይ ሚኒስትሩ በትላንትናው ዕለት ለህዝብ እንዲተላለፍ ባደረጉት ቃለ ምልልሳቸው ላይ ፍንጭና ምልክት ሰጥተዋል። አብይ አህመድ ቆሞ ቀር ያሉት ህወሓት ትንኮሳ የሚፈጽም ከሆነ እንዳምናው መስሎሽ ጎርፍ እንዳይወስድሽ ሲሉም በቃለ ምልልሳቸው ላይ ማስጠንቀቂያ አዘል መልእክት አስተላልፈዋል። ይህ የጠቅላይ ሚኒስትሩ መልእክት የፌዴራል መንግስቱ ባሳለፍነው ሳምንት ለትግራይ ክልል ጊዜያዊ መስተዳድር ፕሬዝዳንት ጀነራል ታደሰ ወረደ ሰራዊቴን ወደ ኤርትራ ድንበር ሳንቀሳቀስ ከህወሓት ምንም አይነት ትንኮሳ እንዳይፈጸም ሲሉ ካስተላለፉት መልእክት ጋር ተገጣጥሟል። ጠቅላይ ሚኒስትሩ ከዚህ በፊት አላስፈላጊ ጦርነት ውስጥ የገባ ነው በህወሓት ቆሞ ቀርነት ምክንያት ነበር ያሉ ሲሆን ህወሓት ለትግራይ ህዝብ ላመሳት ወለደች፣ እንዳትልሰው ፈጃት፣ እንዳትተወው ልጅ ሆነባት በማለትም የትግራይ ህዝብ አይቀሬ በሚመስለው ጦርነት ህወሓት እንዳያስፈጅ አስብበት ብለዋል።
ጠቅላይ ሚኒስትሩ ከጋዜጠኛው የሻቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችንና በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ላይም ያለዎት አቋም ምን ይመስላል የሚል ሻቢያንና የኤርትራን ሕዝብ በተመለከተ ጥያቄ ተነስቶላቸው የነበረ ሲሆን እሳቸውም በምላሻቸው የሰሜን ዕዝ እንደተጠቃ የቀረው ኃይል ወደ ኤርትራ ከተጓዘ በኋላ የኤርትራ ሕዝብና ሻቢያ ለሰራዊታችን ላደረገው ድጋፍ በአደባባይ አመስግነናል። እንዲያም ሆኖ ሻቢያ የፈጸማቸውን የተለያዩ እኩይ ተግባራት ደግሞ እናወግዛለን በማለት ነበር ምላሻቸውን የሰጡት። ጠቅላይ ሚኒስትሩ አክለውም የኤርትራ ሰራዊት የሰሜን ዕዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ ክልል መግባቱ ይታወቃል። መንግስት በዚያን ወቅት ደግሞ የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም። ኃይላችንም ውስን ነበርና ከህወሓት ጋር ውጊያ ላይ ሆነን የውጭ ኃይልን መከላከል አንችልም ነበር ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ሻቢያ ወደ ኢትዮጵያ ገብቶ እኩይ ተግባር ስለመፈጸሙ ሲያብራሩ ደግሞ የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹሃን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበረሰባዊ ተቋማትን አወደመ። በተለይም በአክሱም ከተማ በሁለት ቀናት ውስጥ ብቻ በመቶዎች የሚቆጠሩ ወጣቶችን ረሽኗል። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣናትን ወደ አስመራ ልከን የነበረው ብለዋል። በአክሱም ብቻም ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችንም ማወደመ፣ ማሽነሪዎችንም ዘረፈ። በገባበት ከተማ ሁሉም ጥፋቶችን ፈጽሞ ስለነበር ከዚህ በኋላ ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ ስልት መንገዱን ዘግተነው ነበር ብለዋል። አብይ አህመድ አክለውም ሻቢያ አሁንም አለሁ ለማለት የኢትዮጵያን ድንበር አልፎ ብቅ ጥልቅ እያለ ነው። ለሻቢያና ለኤርትራ ሰራዊት ያለኝ መልእክትም አላርፍ ያለች ጣታችሁ ራሳችሁን ታበላሻችኋለች ሲሉ ማስጠንቀቂያ አዘል መልእክት ያሉትን አስተላልፈዋል። ጠቅላይ ሚኒስትሩ ሻቢያ ያለው ፖለቲካዊና ኢኮኖሚያዊ ቁመና ምን ይመስላል የሚል ጥያቄ ቀርቦላቸው የሻቢያ ስርዓት በፍጹም በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸውም። የኤርትራ ህዝብም የሥራ ፍቅር ያለውና ሥራ ፈጣሪ ቢሆንም የሚመጥነውን መንግስት ማግኘት ግን አልቻለም ሲሉ የኢሳያስ አፈወርቂን መንግስት እናስወግድ የሚል ጥሪ ለህዝቡ አስተላልፈዋል። አብይ አህመድ የኤርትራ ህዝብ የኢሳያስ አፈወርቂን መንግስት እንዲያስወግድ ጥሪ ባቀረቡበት ንግግራቸው ላይ ታዲያ ሻቢያ ስልጣን ሳይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ፣ ዛሬ ሁሉም በሚባል ደረጃ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ዛሬ ኤርትራም እንደ ሀገር አንድ ዩኒቨርሲቲ እንኳን የላትም ብለዋል። ከዚህ በተጨማሪ በኢሳያስ አፈወርቂ መንግስት ምክንያት ኤርትራውያን ሀገራቸውን ትተው ወደ ዩጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ እና ኢትዮጵያ በሁሉም ሀገራት እየተሰደዱ ኤርትራ ባዶ እየሆነች ነው በማለትም ጠቅላይ ሚኒስትሩ ከኤርትራ መንግስት በላይ የኤርትራ ተቆርቋሪ ሆነው ቀርበዋል። አብይ አህመድ ለኤርትራውያን ከኢሳያስ በላይ ተቆርቋሪ ሆነው በቀረቡበት ቃለ ምልልሳቸው ላይም በስደት ወደ ኢትዮጵያ የሚገቡ ኤርትራውያን ኢትዮጵያን እንደራሳቸው ሀገር ቆጥረው እንዲሰሩ እንፈልጋለን፣ ነገር ግን ሰርተው ለመለወጥ ከሚመጡ ኤርትራውያን ጋር ሻቢያ ሰላዮችን ቀላቅሎ እየላከ በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው፣ ስደት ላይ ሆነውም ሰላም እያሳጣቸው ይገኛል ሲሉ ተደምጠዋል። እንደ አብይ አህመድ አገላለጽ ከሆነ ድህነትንና ስደትን በኤርትራ ካስፋፋው ከኢሳያስ አፈወርቂ መንግስት ጋር ወደ ጦርነት የምንገባ ከሆነ የኤርትራ ህዝብ ከጎኔ ብትቆም ታተርፋለህ የሚል አንድምታ ያለው መልእክት በቃለ ምልልሳቸው ላይ አስተላልፈዋል። ጠቅላይ ሚኒስትሩ በቃለ ምልልሳቸው ማጠቃለያ ከኢሳያስ አፈወርቂ መንግስት ጋር ወደ ጦርነት መሄዳቸው የማይቀር መሆኑን በግልጽ የሚጠቁም መልእክትም አስተላልፈዋል። ሻቢያ ኤርትራውያን ላይ የሚፈጽመው በደል ይቅር ሊባል የማይገባው ነው። እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር፣ ነገር ግን ከዚህ ኃይል ጋር ጥሩ ነገር ማግኘት የማይታሰብ ነው በማለትም ነበር ጠቅላይ ሚኒስትሩ ስለ ሻቢያ ያላቸውን እይታ የገለጹት። ሻቢያ አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥም። ሊበድልን ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው በማለት ለጦርነቱ ሁሉንም አይነት ዝግጅት አድርጌያለሁ በሚል ሐሳብ የትግርኛ ቃለ ምልልሳቸውን አጠናቀዋል። ከዚሁ ጋር በተገናኘው ሌላኛው መረጃችን ስንቀጥል የኤርትራውን ጦርነት ለመጀመር ቀናትን እየተጠባበቀ የሚገኘው የብልጽግናው መንግስት በጠቅላይ ሚኒስትሩና ሌሎችም ወታደራዊና ፖለቲካዊ ሹማምንትና የሚዲያ ሰራዊቱ ከሚያደርገው የፕሮፓጋንዳ ዘመቻ ባሻገር ከህወሓት መዋቅር ያስኮበለላቸውንና ለጦር አዝማችነት ያጫቸውን ወታደራዊ አመራሮችም በፕሮፓጋንዳ እንዲጠመዱ አድርጓቸዋል። ከሰሞኑ ከሁለት ጓዶቻቸው ጋር ህወሓትን ከድተው አዲስ አበባ የገቡት ጀነራል ጎሽ ገብረ በሰጡት አዲስ ቃለ ምልልስ አሁናዊ የሁለቱን ኃይላት ወታደራዊ ዝግጅትና
የተግባር ሂደታቸው ምን እንደሚመስል ገልጠዋል። ጀነራሉ በቃለ ምልልሳቸው የኤርትራ መንግስት የኢትዮጵያን ሉዓላዊነት ጥሶ ገብቶ በትግራይ ህዝብ ላይ ግፍና በደልን እየፈጸመ ነው። ይህ ተግባሩ ደግሞ ያለፉትን ዓመታት ያስቀጠለው ተግባሩ ነው ብለዋል። ይህ የሻዕቢያ መንግስት ተግባር በሀገር ሉዓላዊነትና በህዝብ ነጻነት ላይ የተሰነዘረ ጥቃት ነው ያሉት ጀነራሉ የጸጥታው ኃይል ደግሞ ሀገራዊ ሉዓላዊነታችንንና የህዝባችንን መብትና ነጻነት ከእንዲህ መሰል ወራሪ የመጠበቅና የማስከበር ኃላፊነቱን መወጣት አለበት ሲሉ የጦርነት መንደርደሪያና መደላድላቸውን በፕሮፓጋንዳው ሲፈጥሩ ተስተውለዋል። አሁን ከጓዶቻቸው ጋር ሸሽተው ከብልጽግናው ጎን የተሰለፉት የቀድሞው የትግራይ ኃይሎች ከፍተኛ አመራሩ ብርጋዴር ጀነራል ጎሽ ገብረ የኤርትራ መንግስት እስካሁን ከ12 በላይ የኢትዮጵያ ትግራይ ክልል ግዛቶችን በኃይል ተቆጣጥሮ ግፍና በደል እየፈጸመ ይገኛል ብለዋል። የሀገርና ህዝብን ለመበደል የገባ ነው ያሉት የኤርትራ ኃይልም በኢሮብ፣ ዛላምበሳ፣ እንደ ሐወሪያ፣ ሰብኦ፣ ባድመ፣ አዲ ጸጸር፣ አዲ አሰር፣ አዲ ተሃሉና ሌሎችም የትግራይ አካባቢዎች ላይ ከፍተኛ ዝርፊያ፣ የወጣቶች አፈሳ፣ የሰብአዊ መብት ጥቃትና የሀብትና ንብረት ውድመት እየፈጸመ ይገኛልም ብለዋል። ህወሓት ከሻዕቢያ ጋር የፈጠረውን ጽምዶ የተሰኘ ወታደራዊና ፖለቲካዊ ጥምረትና ግንኙነትም አምርረው የተቹት ጀነራል ጎሽ ግንኙነቱ አፍራሽና የማይረባ የትግራይንም ህዝብ ለዳግም ጦርነት የሚጥር በማለት የሁለቱን ኃይላት ጥምረት ኮንነውታል። የብልጽግናውን ስምሪት ተቀብለው ወደ ሚዲያ ለፕሮፓጋንዳ ጎራ ያሉት ጀነራሉ የትግራይ ህዝብና ሰራዊት ህወሓትና ሻዕቢያ የፈጠሩትን ጽምዶ የተሰኘ ጥምረት በጽኑ እንዲቃወሙትና እንዲታገሉት ሲጠይቁ ጠቅላይ ሚኒስትሩም በትግርኛ ቋንቋ በሰጡት ቃለ ምልልስ ላይ የኤርትራ ወጣት ከጎን ይሁን ሲሉ ጥሪ ማቅረባቸውን በቀደመው ዘገባም ላይ አስደምጠናቸዋል። ብርጋዴር ጀነራል ጉሽ ገብረ የሚገኙባቸው 3 ከፍተኛ የትግራይ ወታደራዊ አመራሮች የካቲት 11 ቀን 2018 ዓ.ም ወደ አዲስ አበባ መግባታቸውንና አሁን ይጀመራል ለሚባለው ጦርነት በትግራይ ክልልና በህወሓት በኩል ያለውን ሙሉ መረጃ ለብልጽግና ሰጥተው ለጦርነት አዝማችነት እንዲሰለፉ መታጨታቸውን ከዚህ በፊት መዋዕል ሚዲያ ወደ እናንተ ማድረሱ ይታወሳል። በሌላኛውና ከዚሁ ከጦርነት ውጥረት ጋር በተገናኘው መረጃችን ስንቀጥል ለዳግም የሰሜን ጦርነት እየተዘጋጀ ያለው የብልጽግናው መንግስት አዳዲስ የቱርክ ድሮኖችን መረከቡ ተሰምቷል። በአዲስ መልኩ ወደ ሀገር የገቡትና የቱርክ ስሪት የሆኑት ባይራክታር የተባሉት ሰው አልባ አውሮፕላኖችን በያዝነው ሳምንት መረከቡን የመረጃ ምንጮቻችን አድርሰውናል። አዳዲሶቹ ድሮኖች በኢትዮጵያ አየር መንገድ የካርጎ ጭነት አገልግሎት በኩል ወደ ኢትዮጵያ መጓጓዛቸውን የጠቆሙት ምንጮቻችን ከ7 ቀናት በፊት ማለትም የካቲት 18 ቀን ቦይንግ 767-300F የጭነት አውሮፕላን መነሻውን ከቱርኩ የድሮን አምራች ኩባንያ ከሆነው ባይካር ማዕከል ከሚገኝበት ቴክርዳግ ቾርሉ በመነሳት በቀጥታ ወደ ኢትዮጵያ ሐረር ሜዳ አየር ኃይል ግቢ ማረፉን የመረጃ ምንጮቻችን አያይዘው ጠቁመዋል። የአዲስ ዙር የድሮን ግዢ የተፈጸመው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያ ካደረጉት ጉዞና ጉብኝት በሳምንቱ የተደረገ ሲሆን የጦርነቱ ግፊትና ጅማሮ ሌላኛው አስረጅ ሆነው ቀርበዋል። በሌላኛውና የዜና መዋዕላችን የመጨረሻው መረጃ ስንቀጥል ጅቡቲ ከኢትዮጵያ ጋር በሚያዋስነት ድንበር አቅራቢያ የድሮን ጥቃት መፈጸሟ ተሰምቷል። ከዚህ ቀደም በኢትዮጵያ ድንበር ውስጥ በአንድ ዓመት ውስጥ 2 የድሮን ጥቃቶችን መፈጸሟ መዘገባችን የሚታወስ ሲሆን የአሁኑን ጥቃት አስመልክቶ የአፋር ታጣቂ ቡድን የሆነው የአፋር አንድነትና ዴሞክራሲ አስመላሽ ድርጅት ባወጣው መግለጫ በጅቡቲ መንግስት ላይ ከባድ ክሶችንም ሰንዝሯል። መግለጫው እንደሚያመለክተው ኢትዮጵያንና ጅቡቲን በሚያዋስነው በጅቡቲ የዲክል ግዛት ልዩ ስሙ ጋጋዴ ተብሎ በሚጠራው አካባቢ ላይ በቱርክ ሰራሹ ባይራክታር ድሮን በተፈጸመ ጥቃት የአፋር እረኛ ህፃናትን ኢላማ ተደርገው ተመትተዋል ብሏል። የአፋር አንድነትና ዴሞክራሲ አስመላሽ በመግለጫው አክሎም ከዚህ ቀደምም በኢትዮጵያ ግዛት ውስጥ ተመሳሳይ የድሮን ጥቃቶች በጅቡቲ መንግስት መፈጸማቸውን ገልጿል። ጅቡቲና ኢትዮጵያ በቅርቡ ድንበር ተሻጋሪ ወንጀሎችን ለመከላከል ወታደራዊ ስምምነት የፈረሙ ሲሆን በጅቡቲ በኩል የሚፈጸሙ ተደጋጋሚ የሰው አልባ ተዋጊ አውሮፕላን ጥቃቶች ግን የስምምነቱ አካል ይሆኑ አይሆኑ የሚታወቅ ነገር የለም። ከዚህ ቀደም ከጅቡቲ ጋር በሚያዋስነው የኢትዮጵያ ግዛት በአፋር ክልል አውሲረሲ ዞን ኤሊዳር ወረዳ ሲያራ ቀበሌ በጥር 2017 ዓ.ም በተፈጸመ ጥቃት 8 ሰዎች መገደላቸውንና 4 ሰዎች ደግሞ መቁሰላቸው ይታወሳል። ከአንድ ዓመት በኋላ በተመሳሳይ ጥር ወር መጀመሪያ 2018 ዓ.ም ላይ በአፋር ክልል በኤሊዳር ወረዳ የገጠር ቀበሌዎች ላይ የጅቡቲ መንግስት የድሮን ጥቃት የፈጸመ ሲሆን የአንዲት ሴት ሕይወት ማለፉንና 4 ሰዎች መቁሰላቸው አይዘነጋም።
ጅቡቲ በኢትዮጵያ ግዛት ውስጥ በተደጋጋሚ የፈጸመቻቸውን የድሮን ጥቃቶች ስታስተባብል፣ በኢትዮጵያ መንግስት በኩል ግን አስተያየት ሲሰጥም አይደመጥም። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን ያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።